2025 ሲገባ እግዚአብሔር ነገረኝ። ዛሬ ፓስተር አብርሃምን አብረን ስለሆነ አብርሻል ሁለት መልእክቶች አሉ በአእምሮዬ የትኛው እንደምሰብክ አላውቅም ብዬ ስል እሱ ደግሞ ያንን ስበከው ብሎ የሚገላግለኝ መስሎኝ ነበር። ዝም አለ። ከዛ በኋላ እኔ ጸልያለሁ ክፍሌ ገብቼ አልኩት፣ ጌታ ያ መልእክት ነው የምትነግራቸው። ሶስተኛ ጊዜ ነግራቸዋል። እግዚአብሔር ለዓላማው ጨካኝ ነው። ያንን አያሰማን። ያንን እኔ ፈራዋለሁ ወገን፣ እኔ ፈራዋለሁ። ዛሬ ቤተ ክርስቲያን በሐሰተኞች ነቢያት እየተፈተነች ነው። ከመስመር የወጣ ነገር፣ ከቃሉ የወጣ ነገር፣ ሰምተን ማናቀው ነገር ከቀን ወደ ቀን እየተጨመረልን ነው። በበርካታ ኢትዮጵያኖች ዘንድ ተወዳጅ የሆነውና በበጎ አድራጎት ተግባሮቹ የምናውቀው ከሚያለቅሱ እናቶች ጋር እንባውን አብሮ የሚያፈሰው ከታመሙ ወገኖች ጋር አብሮ የሚታመመው በተፈጥሮ አደጋ ለተጎዱ ፈጥኖ በመድረስ የሚታወቀው በጎ አድራጊው ማስተር አብነት ከበደን ተከትሎ ያልተጠበቀ መረጃ ደርሶናል። ብዙ ዋጋ ትከፍላለህ፣ ስለዚህ ፍጠን፣ ቶሎ ውሳኔ ላይ ድረስ፣ ካልሆነ ግን ዋጋ ትከፍላለህ በማለት ለማስተር አብነት ከበደ አስቸኳይ መልእክት ተላልፏል። እኛም ጉዳዩን አጥርተን ይዘንላችኋል። በቆይታችሁ ታደምጣላችሁ። በሌላኛው መረጃችን የካውንስሉ ዳግም ምርጫ ከፍተኛ ተቃውሞን አስነስቷል። ለወትሮ በከፍተኛ የወንጌል አርበኝነታቸው ስማቸው ሲጠራ የነበሩት የኢትዮጵያ የወንጌል አማኞች ህብረት ካውንስል መሪ ፓስተር ጻድቁ አብዶ ዛሬ ላይ የተቃውሞ በትር ጠንክሮባቸዋል። ማን ያሸንፍ ይሆን? ማንስ ቢያሸንፍ ምን ለውጥ ይመጣ ይሆን? በውግዘት ሲያጣድፏቸው የነበሩት ሐሳውያን ሳይቀር ደጅ ጥናት ይዘዋል። የት እንደምትወድቁ አላውቅም፣ የወንበር ጥማት ይዞታል በማለትም ለፓስተር ጻድቁ አብዶ ያልተጠበቀ ክስም ተሰንዝሮባቸዋል። ኮትሮ የተለየውና ጠንከር ብሎ የመጣው የፓስተር ጻድቁ ተቃውሞ ምክንያት ምን ይሆን? አሁንስ የተሰነዘረባቸው ያልተጠበቀና አሁን ፓስተር ጻድቁ ይህን ፈጽመው ሲሆን የሚል ጥያቄን ያስነሳው ጉዳይ ምን ይመስላል የሚለውን በመረጃችን ይዘንላችኋል። እንዲሁ በቆይታችሁ ታደምጣላችሁ። አስከትለን በኢትዮጵያን ዘንድ በፕሬዝዳንቱ ላይ ከፍተኛ የተቃውሞ ሰልፍ ሊያደርጉ መሆኑ ተገልጿል። እጆን ከኢትዮጵያና ከአፍሪካ ላይ አንሱ የሚል ከፍተኛ ቁጣ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ ተሰንዝሯል። የዚህ ቁጣ መነሻ ምን ይሆን? የፕሬዝዳንቱስ ምላሽ ምን ይመስላል? የሚሉትን እንዲሁ በመረጃችን አካተን ይዘናል። በቆይታችሁ ታደምጣላችሁ። በስተመጨረሻም ለበርካታ ዓመታት ከጌታ እግዚአብሔር ዘንድ የተቀበሉትን መልእክት በቀጥታ ለሕዝቡ ሲያስተላልፉ የምናደምጣቸው የእግዚአብሔር ሰው ፓስተር ዳንኤል መኮንን በቤተክርስቲያንና በእግዚአብሔር መካከል እንዲሁም በሰውና በእግዚአብሔር መካከል ያለውን መንፈሳዊ ውድቀት በማንሳትም ከጌታ የተቀበሉትን መልእክት ለቤተክርስቲያንና ለሕዝቡ አስተላልፈዋል። የፓስተሩ መልእክት ምን ይሆን? ጌታስ ምን ሲል ተናገረ? የአሁኗ ቤተክርስቲያን ያለችበት ውድቀትስ ምንድነው? የሚሉትን በመረጃችን ይዘናል። በቆይታችሁ ከአንደበታቸው ታደምጣላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የካውንስሉ ዳግም ምርጫ ከፍተኛ ተቃውሞን አስነስቷል። ለወትሮ በከፍተኛ የወንጌል አርበኝነታቸው ስማቸው ሲጠራ የነበሩት የኢትዮጵያ ወንጌል አማኞች ህብረት ካውንስል መሪ ፓስተር ጻድቁ አብዶ ዛሬ ላይ የተቃውሞ በትር ጠንክሮባቸዋል። ይህንንም ተከትሎ ማን ያሸንፍ ይሆን? ማንስ ቢያሸንፍ ምን ለውጥ ይመጣ ይሆን? በማለትም ቴድሮስ ተጫን በማህበራዊ ትስስር ገጹ ላይ ሊደመጥ የተገባ አስቸኳይ መልእክትን አጋርቷል። በመልእክቱ እንዳለውም ከሆነ በዚህ ጥር ወር ካውንስሉ የዋና ጸሐፊና የፕሬዝዳንት ምርጫ እንደሚያደርግ ይታወቃል። ምርጫው መድረሱን ተከትሎ አስመራጭ እጩዎችም አቅርበዋል። በህብረቱ በኩል ፓስተር ጻድቁ እጩ ሆነው ቀርበዋል። የእርሳቸው ዋና ትኩረታቸው የዋና ጸሐፊነቱ ቦታ ላይ ይመስላል። ቃለ ሕይወትም ፓስተር ጌቱም እንዳቀረበች እየተነገረም ነው። መካነ ኢየሱስ ደግሞ ቄስ ደረጀ ከመረጣችሁ እቀጥላለሁ ማለታቸውን ተከትሎም በቄስ ደረጀም ትወከላለች። እጩዎቹ በየፊናቸው የምርጫ ቀስቀሳቸውን ተያይዘውታል። ከእጩዎች መካከል የፓስተር ጻድቁ የምረጡኝ ዘመቻ ግን እጅግ የተለየም ነው። በውግዘት ሲያጣድፏቸው የነበሩት ሐሳውያንን ሳይቀር ወይ ደጅ ጥናትን ይዘዋል ወይ ወንበር። የወንበር ፍቅር ግን በጣም አደገኛ ነው። የት እንደሚጥልህ ራሱ አታውቀውም። የኔ ጥያቄ ግን እንዲያው እንደ ተመራጭ ሄዶ በተመረጠበት ወንበር ላይ ተቀምጦ ለውጥ ባያመጣ እንኳን ህብረቱ ከፓስተር ጻድቁ ውጪ የሚወክለው ሌላ ሰው የለውም? ሰው አጥቶ ነው እርሳቸው መልሶ ያጫው?
ቃሊዮትስ ቢሆን ከ12 ሚሊዮን አባላቶቿ መካከል ለእጩ ተወዳዳሪነት ሌላ አማራጭ ሰው የላትም። መካነ ኢየሱስ በቄስ ደረጀ ብቻ ነው የምትወከለው። ይህንን ጥያቄ የማቀርበው እንዲያው ነገሩን ነው እንጂ ከአመሰራረቱ ጀምሮ በብዙ ችግሮች ለተጠላለፈው ካውንስል ማንም ሰው መጥቶ ዋና ጸሐፊና ፕሬዝዳንት ቢሆንለትም ሊለወጥ እንደማይችል ጠፍቶኝ አይደለም። ችግሩ የመሰረት እንጂ የድምደማም አይደለምና ቢያንስ ግን ችግሮች እንዲባባስ ያደረጉት ዘወር አድርገው በአዲስ ሰው ቢሞክሩት አይሻልም ወይ ለማለትም ነው። ቆይ እነኚህ ሰዎችስ በስልጣን ዘመናቸው ለዚህ ሁሉ ሐሳቢያን መፈልፈልና መደራጀት ካደረጉት በላይ ሌላ ምን ያድርጉ? የሆነ ሆኖ ግን ማን ያሸንፍ ይሆን? ማንስ ቢያሸንፍ ምን ለውጥ ይመጣ ሲሆን እላለው በማለትም በማህበራዊ ትስስር ገጹ ላይ ቴዎድሮስ ተጫን በካውንስሉ የአመራረጥ ሂደት እንዲህ ባለ መልኩም የተቃውሞ ድምጽ ማሰማቱን ተመልክተን እኛም ወደ እናንተ አደረስን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በደቡብ አፍሪካ ፕሬዝዳንት ትራምፕ እጆትን ከኢትዮጵያና ከአፍሪካ ላይ ያንሱ የሚል መፈክር ተይዞ ሰልፍም ሊወጣ ነው። በደቡብ አፍሪካ የሚኖሩ ኢትዮጵያን በፕሬዝዳንት ትራምፕ ንግግር ላይ ያላቸውን ተቃውሞ በኔልሰን ማንዴላ አደባባይ ሊያስተጋቡም ነው። ጆሃንስበርግ በደቡብ አፍሪካ የሚገኙ የኢትዮጵያን ዲያስፖራ አባላትና የፓን አፍሪካ አቀንቃኞች የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የህዳሴ ግድብና በኢትዮጵያ ሉዓላዊነት ላይ የሰነዘሩትን ንግግር በመቃወም በጆሃንስበርግ ከተማ በሚገኘው ታሪካዊ የኔልሰን ማንዴላ አደባባይ ታላቅ ኖሞር ሰልፍ ለመጥራት ዝግጅታቸውን ማጠናቀቃቸውን ገለጹ። የሰልፉ አስተባባሪ እንደገለጹትም ይህ ንቅናቄ በቅርቡ ፕሬዝዳንት ዶናልድ ትራምፕ ከግብጽ ፍላጎት ጎን ለመቆም መወሰናቸውና በኢትዮጵያ ሀብትና ጉልበት የተገነባውን ግድብም አሜሪካ እንደገነባች አድርገው ማቅረባቸውን ተከትሎም የመጣም ቁጣ ነው። ሰልፈኞቹ ፕሬዝዳንት ትራምፕ እጆትን ከኢትዮጵያና ከአፍሪካ ላይ ያንሱ የሚልም ጠንካራ መልእክት ለዓለም አቀፍ ማህበረሰብ ለማስተላለፍም አቅደዋል። በዚህ ሰልፍ ላይ ከኢትዮጵያ በተጨማሪ ከ50 በላይ ታዋቂ የፓን አፍሪካ አቀንቃኞችም የሚሳተፉም ሲሆን የሱዳን፣ የኬንያ፣ የቦትስዋና፣ የአንጎላና የናምቢያ አምባሳደሮችን ምክረ ሀሳብ ያካተተ ዲፕሎማሲያዊ ይዘት እንዳለውም ተጠቁሟል። የተቃውሞ ዋና ነጥቦችም ኢትዮጵያ በአባይ ወንዝ ላይ ያላትን የተፈጥሮ ባለቤትነት የሚጋፋ ማንኛውም የውጭ ጣልቃ ገብነትን አለመቀበል፣ የህዳሴ ግድብ ግንባታ የገንዘብ ምንጭ በተመለከተም በፕሬዝዳንት ትራምፕ የተሰጠው የተዛባ መረጃን ማውገዝ፣ በኢትዮጵያ በቅርብ የኒውክሌር ኃይል ማመንጫ ይፋ ባደረገችው ማግስትም አፍሪካን ለማወክ የሚደረጉ እንቅስቃሴዎችን የማንቂያ ደወል በመሆን መመከት፣ በመጨረሻም አባቶቻችን በጀግንነታቸው ያቆዩልንን የአፍሪካ ህብረት መዲና የሆነችውን አዲስ አበባና የህዳሴ ግድባችንን የሉዓላዊነታችን መገለጫ አድርገን እንጠብቃለን በማለት ሁሉም ኢትዮጵያና አፍሪካውያን የሀሳብ ልዩነቶቻቸውን አጥብበው ለሀገራቸው ድምጽ እንዲሆኑ ጥሪም አቅርበዋል። ይህ የኖሞር ንቅናቄ ችቦ በሰሞኑ የትራምፕ ንግግር የተነሳ ቁጭት በደቡብ አፍሪካ ዳግም እንደሚቀጣጠልም ይጠበቃል። ታዲያ ይህን ጉዳይ ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚሰጡት ምላሽ ካለም ተከታትለን ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በበርካታ ኢትዮጵያኖች ዘንድ ተወዳጅ የሆነውና በበጎ አድራጎት ተግባሮቹ የምናውቀው ከሚያለቅሱ እናቶች ጋር እንባውን አብሮ የሚያፈሰው ከታመሙ ወገኖች ጋር አብሮ የሚታመመው በተፈጥሮ አደጋ ለተጎዱ ፈጥኖ በመድረስ የሚታወቀው በጎ አድራጊው ማስተር አብነት ከበደን ተከትሎ ያልተጠበቀ አስደንጋጭ መረጃ ደርሶናል። ይህም መረጃ እንዲህም የሚለው ለማስተር አብነት ይድረስ ብዬ ይህን መልእክት የማደርስ ተስፍሽ ከካናዳ ቶሮንቶ ነው። ይህ መልእክት እውነት እንደደረሰ ውሳኔ ላይ ከደረስ እመነኝ ወደ መልካም ጤንነት ትመለሳለህ፣ ካልሆነ ግን ብዙ ዋጋ ትከፍላለህ። ስለዚህም ፍጠን። አንደኛ በአስቸኳይ ስልክ አቁም። ወዳጄ ህመምህ ምን እንደሆነ ባላውቅም በየሰዓቱ እየወጣ የምታደርገው ነገር ፈጽሞ ለጤና ትክክለኛ አካሄድ አይደለም። በተለያዩ በሽታ የተያዘና ሰርጀሪ ለማድረግ የሚዘጋጅ ሰው ከህክምናው ልዩ ዝግጅት በላይ የሚያስፈልገው ሜንታል ፕሪፓሬሽን ነው። አእምሮ ሲያርፍ ሰውነት ይተካል። ይህ ደግሞ የመፈወስ ፍጥነት በግልጽ ሁኔታ ያሳድጋል። አንተ ግን በማህበራዊ ሚዲያ ላይ ተወጥረ ብዙ ጊዜህን ፎቶ በመለጠፍ በቡቱቱ ነገር አይምሮህን ወጥረከዋል። ወዳጄ ወደ ማህበራዊ ሚዲያ ስትመጣ የማታየው የማትሰማው ነገር የለም። መረጃ በመረጃ ላይ ይደርሳል። አስፈሪ ዜና፣ ያልተፈለገ ንግግርና አነሰሰሪ ስትረስም ልትመለከትም ትችላለህ። ይህ ደግሞ በጣም ይጎዳሃል። ሰሞኑን የመጀመሪያ ሰርጀሪ ማድረግህ
ካንተው ሰምተናል። መልካሙን እመኝልሃለሁ። ሁለተኛ ሰርጀሪ እንዳለህም ሰምተናል። አሁን ግን ለሁለተኛ ሰርጀሪ ራስን እንዴትና በምን ሁኔታ ማዘጋጀት እንዳለብህ ልንገርህም ስማኝ። ከሰርጀሪው በፊት ራስን ቢያንስ 1 እስከ 2 ሳምንት ከማህበራዊ ሚዲያ በተቻለ መጠን አግልለኸው ውስጥህንና በሽታህን ብቻ አዳምጠው። ምንድነው የሚሰማ? ምንድነው ቀጣይ ነገርስ? ሳትጨነቅ ወደ ራስ ብቻ ትኩረትም አድርግ። ስልክህን መጠቀም ካለብህ ሊሚትድ ዩዝ ኦንሊ ማድረግ አለብህ። ለምሳሌ ለአስፈላጊ ጥሪና ለቤተሰብ ግንኙነት ብቻ መጠቀም በቂ ከበቂም በላይ ነው። ከዚያ በዘለለ አንዴ ቲክቶክ አንዴ ፌስቡክ ቅብር ጥስዮ እያልክም ፎቶ እየለጠፍክ ላይክና ኮሜንት እያየ ራስን ወደ ውጥረትና ወዳልተገባ ነገር የምትከት ከሆነ የሕክምና ውጤት ከንቱ ይሆናልና ተጠንቀቅ። ሁለተኛ ከጸልዩልኝ ወደ መጸለይ ቀይረው። ወዳጄ እውነት ንገረኝ ካልክ አሁን ላይ ጸልዩልኝ ከምትል አንተ በግልህ የሚሰማህን ስሜት ለምታውቀው በስሜትህ መጠንና በእምነት መጠን ለራስ ጸልይ። አትጸልይም ለማለት አይደለም። ከጸልዩልኝ ውጣ። ብዙ ጊዜ ጸልዩልኝ ለማለት ሚዲያ ላይ ትወጣለህ። ይህ አካሄድክ ነው ብዙ ጊዜ ስልክ ላይ እንድታተኩር ያደረገ። ስለዚህ ይህን አካሄድ አቁም፣ አይጠቅምህም። ሶስተኛ ለአእምሮ እረፍት ስጠው። ሙዚቃም ስማ ወይ መዝሙር፣ መጽሐፍም አንብብ። መጽሐፍ ቅዱስ ሊሆንም ይችላል። ከምንም በላይ በከፍተኛ ዝምታ ውስጥ ራስን አዳምጠው። አእምሮ ሲረጋ ፍርሃት ይቀንሳል፣ ተስፋም ይጨምራል፣ ሴሎች ይነቃቃሉ። ይህ ደግሞ ፈውስክን ያፈጥነዋል። በመጨረሻም በሚገባ ፈውስ ከፈለግ፣ ወደምትፈልገው ህዝብ መድረስ ከፈለግ ስልክ አቁምና አርፈክ ህመምህን አዳምጠው። ካልሆነ ግን ውሃ ቅዳ ውሃ መልስ ሆኖ ደስ ወደማይል ውጤት ይቀየራል። መልካም ቀን ተስፍሽ ከእውነት መንደር በማለትም ተስፍሽ በማህበራዊ ትስስር ገጹ ላይ ለማስተር አብነት ከበደም እንዲህ ባለ መልኩ ጤንነቱን እንዲጠብቅና ከስልክ ጋር ያለውን ግንኙነትም እንዲቀንስ መልእክቱን አጋርቶ ተመልክተን እኛም አድርሰናችኋል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ለበርካታ ዓመታት ከጌታ እግዚአብሔር ዘንድ የተቀበሉትን መልእክት በቀጥታ ለህዝቡ ሲያስተላልፉ የምናደምጣቸው የእግዚአብሔር ሰው ፓስተር ዳንኤል መኮንን በቤተክርስቲያንና በእግዚአብሔር መካከል እንዲሁም በሰውና በእግዚአብሔር መካከል ያለውን መንፈሳዊ ውድቀት በማንሳትም ከጌታ የተቀበሉትን መልእክት ለቤተክርስቲያንና ለህዝቡ አስተላልፈዋል። ታዲያ የፓስተሩ መልእክት ምን ይሆን? ጌታስ ምን ሲል ተናገረ? የዘመኗ ቤተክርስቲያን ያለችበት መንፈሳዊ ውድቀትስ ምን ይመስላል? የሚለውን ከአንደበታቸው እንድታደምጡት ጋበዝን። ቤተክርስቲያንን አገልጋዮችን በተለይ የሚያዘጋጅ እነሱ ናቸው። ህዝብን የሚያዘጋጁ እነሱ መዘጋጀት ስላለባቸው መልእክት ሰጣሃለሁ፣ ያን መልእክት አስተላልፍልኝ አለኝ። እዚህ ከመምጣቴ በፊት አንዳንዶች እዚህ ውስጥ ስትኖሩ ይሆናል ወይንም ደግሞ በሚዲያ ላይ ታችሁታል። ባድዋ አዳራሽ ውስጥ እግዚአብሔር መጎብኘትን ይጎበኛችኋል የሚል መንገድን ለጌታ አስተካክሉ የሚል 750 ፓስተሮች በተገኙበት መልእክቱን አስተላለፍ። አንድ ነገር ጌታ ከሰጠኝ አልጎደለም። እኔ ከብዳቸዋል ብዬ ነበር፣ ነገር ግን እግዚአብሔር መንፈስ ስለሆነ አልከበዳችሁ። አሁን ዛሬ ወደዚህ ላምጣችሁ። ሪቫይቫል በደጃችሁ ነው ያለው። ፓስተሮች በቤተ ክርስቲያናችሁ በር ላይ ነው ያለው። እመኑኝ። ስለዚህ ሁለተኛውን ክፍል ከ3-4 ወር በኋላ በትልቅ ጉባኤ ለብዙ ፓስተሮች እንዲገልጽ ጌታ ስለተናገረኝ ቀጥላለሁ ብያለሁ። እዚህ ስመጣ ያን መልእክት ንገራቸው እያለ ጠቆም ያደርገኛል። ዛሬ ፓስተር አብርሃምን አብረን ስለሆነ አብርሽ አልኩት። 2 መልእክቶች አሉ በአእምሮዬ፣ የትኛው እንደምሰብክ አላቅም ብዬ ስል እሱ ደግሞ ያንን ስበከው ብሎ የሚገላግለኝ መስሎኝ ነበር። ዝም አለ። ከዛ በኋላ እኔ ጸልያለሁ ክፍሌ ገብቼ አልኩት፣ ጌታ ያ መልእክት ነው የምትነግራቸው። 3ኛ ጊዜ ነግራቸዋለሁ። አባቶች ብዙ ዋጋ የከፈላችሁ እንደ ወንድሜ ቤተ፣ እንደ ወንድሜ ሰይፉ፣ ሌሎችም እዚህ ያላችሁ አንገታችሁን ሰብራችሁ ወደ ጌታ አትሄዱ። ክብሩን አይታችሁ ቀና ብላችሁ ግን ትሄዳላችሁ። መጎናጸፊያው መጥቷል። አንድ አይደለም፣ ብዙዎች ኤልሳዎች። አንተ ነህ፣ አንቺ ነሽ፣ እናንተ ናችሁ።
መጎናጸፊያው ይወድቃል። ስራ ግን አለብን። ትንሽ ለስራው የተዘጋጀን መሆን አለብን። በጣም ወድጄዋለሁ ሰዓቱን። ቢያመሽ ኖሮ ታይም ኮንሺየስ ሆኜ ትንሽ መልእክቴን በነጻነት ለመናገር አልችልም ነበር። የመልእክቴ ርዕስ ጌታ እንደሰጠኝ በነገር ሁሉ እሱ የፊተኛ ይሆን ዘንድ ይገባዋል የሚል ነው። የፊተኛ ይሆን ዘንድ ይገባዋል። ትንንሽ ጥቅሶችን ተቀስ ነው የማደርገው። ረጃጅም ንባብ የለኝም። 3 ቦታ ከአዲስ ኪዳን አነባለሁ። በመጀመሪያ ገላትያ ምዕራፍ 3 ቁጥር 1 አነባለሁ። እሱን ትከፍቱልኛላችሁ። ገላትያ 3:1 የሚለው የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ብሎ ይጠይቃቸዋል። ወደ ቆላስይስ መልእክት ሄደን ምዕራፍ 1 ላይ እንመለከታለን። ሐዋርያው የጳውሎስ መልእክት ወደ ቆላስይስ ሰዎች እንመለከተዋለን። እዛ ላይ ምዕራፍ 1 ቁጥር 15 ላይ ያለውን እንመልከተው። እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። የመጨረሻው አጭር ጥቅሴ አንደኛ ጢሞቴዎስ ይሆናል። ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ጌታ ኢየሱስ ክርስቶስ ወደ ሕይወታችን እንዲገባ ስንፈቅድለት አዳኝ እንዲሆነን ከዛም ባለፈ ደግሞ የሕይወታችን ጌታ እንዲሆን ከዛም ባለፈ ደግሞ ወደን ፈቅደን በሕይወታችን ልናነክሰው ነው። በዚህ ነው ከጌታ ጋር ያለን ጅማሬ ይሄ ነው። ጌታን ሳናነክሰው ትክክለኛውን ቦታ በሕይወታችን፣ በልባችን፣ በቤተ ክርስቲያናችን፣ በአገልግሎታችን፣ በቤታችን ሳንሰጠው ለማቅረብና ለማድረግ የምንሞክራቸው ነገሮች ሁሉ ስርዓት ከመሆን ባለፈ ምንም ሊሆኑ አይችሉም። ዳዊት በመዝሙሩ ላይ በሚናገርበት ጊዜ ጅማሬ ላይ ገና መዝሙሩን ሲጀምር ምዕራፍ 2 ቁጥር 6 ላይ ንጉሴን በላይ ላይ ሾምሁት ይላል። በጽዮን ተራራ ላይ እንዲነግስ ፈቀድኩለት ይላል። የጽዮን ተራራ የዳዊት ከተማ ተብላ ነበር የምትታወቀው። ከእንግዲህ ግን የዳዊት ከተማ አይደለችም፣ የአምላኬ ከተማ ናት፣ እሱ ይንገስባት ብሎ ዳዊት ይሄን ይነግረናል። በራእይ መጽሐፍ ስንመለከት ምዕራፍ 4 ላይ፣ ምዕራፍ 5 ላይ፣ ምዕራፍ 11 ላይ በእግዚአብሔርና በበጉ ዙፋን ዙሪያ ስላሉት መላእክቶችና በተለይ 24 ሽማግሌዎች ይናገራል። ለእርሱ ክብርን በሚሰጡበት ጊዜ አክሊላቸውንም በመሬት ላይ ተደፍተው ከእግሩ በታች ሲያስቀምጡ እንመለከታለን። ከኔ የሆነ ምንም የለም ብሎ ዘማሪ ወንድማችን ዳኒ እንደዘመረልን ሁሉ ያንተ ነው፣ ይሄው
ያለንን ሁሉ በዙፋኑ ፊት እንጥላለን ብለው ሲጥሉ እንመለከታለን። ለዚህ ነው በቆላስይስ መልእክት ላይ ጳውሎስ ሲናገር እርሱ በነገር ሁሉ ፊተኛ ይሆን ዘንድ መጀመሪያው እርሱ ይሆን ዘንድ ብሎ የሚናገረው በዚህ ምክንያት ነው። እና በእግዚአብሔርና በሰው መካከል አንድ አለ፣ እሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል ጳውሎስ። ባዳን ይደመድምልናል። በዘዳግም መጽሐፍ ላይ ስንመለከት በምዕራፍ 5 ቁጥር 5 ላይ ሙሴ ለእስራኤል ልጆች አድሬስ ሲያደርግ ሲናገር እኔ በእግዚአብሔርና በእናንተ መካከል ቆሜ ነበርኩኝ ብሎ ይናገራል። ሙሴ ነበር የቆመው። ሙሴም ስለቆመ እነዚህ ሰዎች ከእግዚአብሔር ጋር ምንም አይነት ግንኙነት ኢንካውንተር ኖሯቸው አያውቅም። ስለዚህ ሁላችን እንደምናውቀው በዛ በተራራ ላይ የእግዚአብሔርን ሕግ ከእግዚአብሔር እየተቀበለ በነበረበት ጊዜ ይሄ ከግብጽ ያወጣን ሰው የት እንዳለ አናውቅም። እግዚአብሔር እንዳወጣቸው እንኳን አያውቁም ነበር። ሙሴ ነው፣ እግዚአብሔር አይደለም ያወጣቸው ለነሱ። ከዛ ያለውን ታሪክ ሁሉ እናውቃለን። ከዛ በወረደ ጊዜ ለሁለተኛ ጊዜ ነገሩ ከተስተካከለ በኋላ እኛ በአገራችን እንደምንለው ሁለቱን ጽላቶች ተቀብሎ እግዚአብሔር ምሕረት አድርጎ ከወረደ በኋላ የመገናኛውን ድንኳን ዘረጋና ምን አለ ይላል፣ እዚህ እየመጣችሁ ከእግዚአብሔር ተገናኙ፣ አይናችሁ ከኔ ላይ አንሱ። እሱ ራሱ ምሳሌ ለመሆን ወደ መገናኛው ድንኳን እየሄደ ከእግዚአብሔር ጋር ግንኙነት ያደርግ ነበር። የመገናኛው ከማን መገናኛ? ከእግዚአብሔር ጋር የምትገናኙበት ስፍራ እናንተ ከኔ ላይ ውረዱ። እውነተኛ አገልጋይ ሕዝብ ወደ እርሱ ሲያዘነብልና ሲመለከት ያንን ተቀብሎ አይሸከመው፣ ያንን ተቀብሎ አያስተናግደውም። ያንን ወስዶ ምን ያደርገዋል? ከእግዚአብሔር ጋር ያጣብቃል ሕዝብን እንጂ ኢንተርቴን አያደርገው፣ በምንም አይነት መንገድ አያደርገው። ሙሴም ወገኖቹ ይሄን አደረገ። ወደ አዲስ ኪዳን ስንመጣ ግን አይናችን ይገለጣል። የዕብራውያን ጸሐፊ እንደገለጸልን መጀመሪያው ላይ ገና ሲናገር እንዳለው እግዚአብሔር አስቀድሞ ለአባቶቻችን በተለያየ መንገድ በነቢያቶች ተናግሮ ነበረ፣ ለኛ ግን በልጁ በኩል ተናገረን። እርሱም የክብሩ መንጸባረቅ የባህሪው ምሳሌ ነው ይላል። ወደ ኢየሱስ ክርስቶስ ካመጣን በኋላ እንደምታውቁት ሁላችሁም ለመጀመሪያዎቹ ምዕራፎች ላይ የሚያደርገው ነገር ምንድነው? ኢየሱስን ከመላእክት በላይ ነው ይላቸዋል አይሁድ። ከመላእክት በላይ ነው። ኢየሱስ ከሙሴ በላይ ነው። ኢየሱስ ከአሮን በላይ ነው። ኢየሱስ ከኢያሱ በላይ ነው። አሁን አብልጠን ለእርሱ ልንጠነቀቅ ይገባናል። ለማ ለኢየሱስ ልንጠነቀቅ ይገባናል። በብሉይም ሆነ በአዲስ ኪዳን የእግዚአብሔር ሕዝቦች ወይንም ወደው ፈቅደው በመካከል አንድ ነገር እንዲገባ ሲያደርጉ ሲፈቅዱ ወይ ደግሞ ተጽዕኖ ደርሶባቸው በመካከል አንድ ነገር ሲገባ ያን ጊዜ መንፈሳዊ ውድቀት ስፒሪቹዋል ክራይሲስ የምንለው ይፈጠራል። ዛሬ በዚህ አጭር መልእክት ውስጥ ለመናገር የምፈልገው እነዚህ ሊገቡ የሚችሉ ነገሮች ምንድን ናቸው? በእኛና በጌታ መካከል፣ በጌታና በቤተ ክርስቲያን መካከል ሊገቡ የሚችሉ ነገሮች
ምንድን ናቸው? በብሉይ ኪዳን ሐሳብም እየወሰድን አንዳንድ ነገሮችን እናያለን። የመጀመሪያው ሁላችን እንደምናውቀው የእስራኤል ልጆች ትልቁ ችግራቸው የአሕዛብን ጣዖታት ማምለክ ነው። እግዚአብሔር ያለ ጀሆቫ ጋድ ያህዌህ ያውቁታል በደንብ፣ ግን ወደው እያመጡ ደግሞ ለማዳበል ይሞክሩና ጣዖታትን ያስቀምጡ ነበር። እግዚአብሔር ነቢያቶቹን እየላከ ከነርሱ ጋር ይነታረክ የነበረውና ቻሌንጅ የሚያደርጋቸው ይቀጣቸውም የነበረው በዚህ ምክንያት ነው። መካከለኛ ነገር በእኔና በእናንተ መካከል አይግባ፣ በእኔና በእግዚአብሔር መካከል፣ በአንተና በእግዚአብሔር መካከል፣ በቤተ ክርስቲያንና በኢየሱስ መካከል የሚቆም ነገር ሁሉ በኢየሱስ ስም የተነሳ ይሁን። አዎ ወገኖች፣ እና ያዕቆብ ነው ወደ አእምሮዬ የመጣው። ያዕቆብ እግዚአብሔር ከላባ ቤት አወጣው። በኋላ እሱን አነሳዋለሁ። ካወጣው በኋላ እንዲያውም ተገለጠለት እግዚአብሔር። በዘፍጥረት 32 ላይ ተገለጠለት፣ ስሙንም ለወጠው። ከዛ እግዚአብሔር በ35ኛው ምዕራፍ ላይ ያዕቆብ ወይ ወደ ቤቴል ውጣ፣ መኖሪያህም በቤቴል ይሁን፣ ለቤተሰቡ ለዛ ለእግዚአብሔር ለተገለጠልኝ መሰዊያ እሰራለሁና ወደ ሴኬም እንሂድ ብሎ መሰዊያውን ከመስራቱ በፊት በቤተሰቦቹ መካከል የነበረው ጣዖት፣ የተደበቀው ጣዖት ያውቀዋል። ያዕቆብ እኮ ያውቀዋል። በሉ ጣዖታቶቻችሁን እንግዲህ እስከ ዛሬ ይዛችኋል። አሁን በመካከል ሆኖ የሚይዘንን ነገር፣ የሚከለክለንን ነገር እናንሳ። ጣዖቶቻቸውን በሙሉ ወሰደና ቆፍሮ ቀበራቸው ብሎ ይናገራል። ለምንድን ነው ጣዖታትን እስራኤላውያን ይፈልጓቸው የነበሩት? እነ ራሄል እነ ላባ ሌያ ለምንድን ነው ጣዖታታቸውን ይዘው ከላባ ቤት የወጡት? የሱንም ጣዖታቶች ሰርቀው የወጡት ምንድን ነው ነገሩ? እግዚአብሔር ብቻውን በቂ ሊሆን አይችልም። ሌሎች የሚረዱት አማልክት ያስፈልጋሉ፣ የሚያግዙት ያስፈልጋሉ። ስለዚህ እነዚህንም በጎን እንይዛቸዋለን። እግዚአብሔር ብቻውን በቂ ነው። ኢየሱስ ብቻውን በቂ ነው። ከበቂም በላይ በቂ ነው። ምናልባት ጣዖታን ይዝ ይሆናል። ዛሬ የተቀረጹ ጣዖቶች ላይኖሩን ይችላል። ነገር ግን እግዚአብሔርን ለማገዝ የምንሞክርባቸው የተለያዩ ነገሮች ሲገቡ በእኛና በጌታ መካከል መጋረጃ ይሆናል። በቂ አይደለም። አንድ ሰው ሽጉጥ ነበረው። ቤተ ክርስቲያን በደንብ የሚያመልክ ሰው ነው እና ቤቱ ይሄው መሳሪያ ተቀምጧል። እንዲህ አንተ ምን ያደርግልሃል? ረባኬን መሳሪያ ከቤት ውስጥ አውጣ። ይሰማል። የመላእክትን ጠባቂነት ይሰማል። የእግዚአብሔር መላእክት እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል የሚለውን ይሰማል። ቢሆንም ጴጥሮስ እንደሱ ነው ያደረገው አይደለ? ቢሆንም ለካስ ሰይፍ ነበረው። ቢሆንም ብሎ ይዞ እንደመጣ ሰይፋችሁን አውልቁ። የተለያዩ ነገሮቻችንን የያዝናቸውን ነገሮች በእኛ በጌታ መካከል የሚቆሙትን እናንሳቸው ወገኖች። ለአንዳንዶቻችን ብቻውን በቂ ሆነልን ጌታ። ቅድም ማን ነው ይናገር የነበረ? ዶክተር ቤዛ ዓለም ሲናገር በኮሙኒዝም ጊዜ አገልግሎት ከባድ ነበር። 5 ጊዜ እግዚአብሔር አስመለጠኝ ካለቀለት ነገር። አንዱን ግን ብቻውን ልንገራችሁ እንደምስክር ነው። ለምን ሰውየው አሁን አገልጋይ ነው። ታጣቂ ነበር። መጣ፣ መሳሪያውን ይዞ
እዛው ባለበት ቦታ እርምጃ ውሰድበት። ትልቅ ካፖርት ነገር ለብሶ ከውስጥ አውቶማቲክ መሳሪያውን ይዞ መጣ። እሱ ተቀምጦ ቁጭ ሲል ሁሉን የሚመለከት እግዚአብሔር፣ ሁሉን የሚያይ እግዚአብሔር መገለጥ መጣ። የእግዚአብሔርን ሰው ለመቃወም መሳሪያ ይዘ የመጣ በኢየሱስ ስም ባለህበት ስፍራ እዛው ተጣበቅ የሚል። በርግጥም ተጣበቀ ወገኖች። ሰው ሁሉ እንኳን አንስቶ ለመተኮስ ከሄደ በኋላ ቁጭ ብሏል። ተነስ ሲሉት መነሳት አልችልም ማለት። እንዴት ነው አልችልም? እኔም ቤቴ ከሄድኩ በኋላ ሰውየው እንጸልይል እስቲ ብቻ ሞክሩ አለ። ጸለዩለት፣ ተነሳ፣ እጁን ለኢየሱስ ሰጠ። ይሄንን ደግሞ ያየን ሰዎችና የተለማመደን መሳሪያ መያዝ ይከብደናል። ዛሬ እኮ መሳሪያ መያዝ ተጀምሯል እኮ። ብዙ ጉዱስ ገብተናል። ብቻ ጌታ ኢየሱስ መጥቶ ያጥራል። ስለዚህ ወገኖች ሆይ እነዛን ጣዖታቶች ቀበረ ብሎ ይናገራል። ሁለተኛው የሰው መንፈስ ነው ተጽዕኖ የሚያደርግ በጌታና በእኛ መካከል የሚቆም። ቅድም መጣበታል ያልኩት ያዕቆብ ይሄንን ነው። በእርሱና በያዕቆብና በእግዚአብሔር መካከል ላባ የሚባል ሰው ቆሞ ነበር። በቃ ተጽዕኖ። አሁን ከሱ ጋር ነው ንግግሩ። ደሞዜን 10 ጊዜ ለዋወጥክብኝ፣ እንዲህ አደረከኝ፣ አሰቃየኸኝ። ተጽዕኖ ያደርግበታል፣ ይዋሸዋል። ወደ እግዚአብሔር ፈቃድ መግባት አልቻለም ነበረ። የሰው ተጽዕኖ። ዛሬ እኮ ወገኖች ሆይ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ በማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር 34 ጀምሮ እንደተናገረው እኔ ወደ ዓለም የመጣሁት ሰላምን ለመስጠት አይደለም ይላል። በሰዎች መካከል መከፋፈልን አደርጋለሁ። እከሌ ነው የያዘኝ፣ ለከሌስ ነው፣ እከሌስ አንደኛ ሰው ነው። ሌሎችም ነገሮች ወገኖቼ ተጽዕኖ የሚያደርጉብን ኃጢአት የሆኑ ነገሮች አሉ። በእኛና በጌታ መካከል የቆሙ ብዙ ዘመን ከኛ ጋር የኖሩ። አንድ ሰው መጥቶ ቤተክርስቲያን ሙስመሪ ነው አልቻለውም። ከብዙ ዓመት በኋላ ልንገረውና ቁርጡን ይወቀው ብሎ ነው መሰለኝ ዘረገፈብኝ ላይ ከባድ ነገሮች የሚለማመደው። እግዚአብሔር ይባርክ አልኩት። ለንስሐ ስለበቃ እግዚአብሔር ረዳው። በእርሱና በጌታ መካከል ባንተና በጌታ መካከል የሚቆም ማን ነው? አንዳንዴ እኔነታችን ነው። እኔነቴ፣ ዳንኤልነቴ። እግዚአብሔር እኮ የእግዚአብሔር ባሪያዎች የምትጠብቁት ጌታ በድንገት ወደ ቤተ መቅደሱ ይመጣል። በልዩ መንገድ ይውት ከእንግዲህ ወዲህ የሌዊን ልጆች ሊያጠራ በሰዓት ውስጥ ሊያጠራቸው ይመጣል። ያጠራናል። አይዋለሁ ሁሉ ጊዜ ወደ ህይወት የመጣው አንዳንድ ነገር ይሄ ሰዓት ምንድነው ስል ትንሽ የማጥራት ስራ እንዲሰራ የለቀኩት ሰዓት ነው ይለኛል። ከዛ አንድ ከፍታ፣ አንድ ክብር። በፈተና ውስጥ እየገባችሁ በፈተና ውስጥ የምትታገሉ እህቶቼና ወንድሞቼ ዛሬ መልእክት አለኝ። ወደ ክብሩ ከፍታ ልትወጡ ነው። በኢየሱስ ወደ ከፍታ ልትወጡ ነው። እኔ የማውቀው ይሄንን ነው። ከመከራው ውስጥ አትኖሩም። ጻድቁን ለዘላለም ሁከት አትሰጠውም ይላል ዳዊት። ስለዚህ ለዘላለም አትታወቂም የኔ እህት። ከዚህ ሁኔታ ጋር ለዘላለም አትታገይም። ጽኒ። የጌታን እግሮቹን ያዥ፣ ልብሶቹን ይዘሽ ቆይ። እግዚአብሔር ያላቀቅልሃል፣ ያላቀቅሻል። እግዚአብሔር ይነጋል። ሃሌሉያ! ድንቅ ነገር ይሆናል። እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር። ስለዚህ ተጽዕኖ የሚያደርጉ
ሰዎች የሚያቆሙ አንዳንድ ነገርን አቤሴሎም ተንኮለኛ ልጅ ነበር የዳዊት ልጅ ከሚገርመኝ ነገር አንድ ነገር አደረገ ይሄ ህዝቡን ያባበለ እኔን ንጉስ ብታረጉኝ እንዲያረጋለው ብቻ አይደለም ሐውልቱን አቆመ የራሱን ሐውልት የህዝቡን አይን ወደ ራሱ ሐውልት መለሰ አንዳንድ ሰባኪዎች ሐውልት ያሰራሉ ሲሉ ሰማሁ ደግሞ ይሄ ወደኛ ሀገር እንዳይገባብን በኢየሱስ ክርስቶስ የሰው አይን ወደዛ እንዲሄድ ወደሱ እንዲሄድ ያደርግ ነበር መጥምቁ ዮሐንስ እግዚአብሔር በዚህ ነገር ቀናተኛ ነው መካከለኛ ነገር አታስገባ የቀረ ይቅር አንዳንድ ሰዎች ህይወታቸው ትክክል አይደለም ነገራቸው ስጋዊ ነው ነገር ግን ብዙ ገንዘብ ይዘው ወደ ቤተ ክርስቲያን ይመጣሉ እንዲህ አይነት ሰዎች ገጥመውኛል ብርህና ወርቅህ ይቅር ኢየሱስ በራሱ በቂ ነው አዎ ወገኖች ቀናተኛ አምላክ ነው መጣ መጥምቁ ዮሐንስ መጣ ዛሬ ቢመጣ መጥምቁ ዮሐንስን ማን ነው የሚቀበለው 3 ሳምንት አይቆይም በኒውዮርክ አደባባይ ላይ 3 ሳምንት መስበክ አይችልም ክፉና መንዝራ ትውልድ ነው ታዲያስ እኔ ላንስ እርሱ ከፍ ይል ይገባል እኔ የእርሱን የጫማውን ጥፍር እንኳን ልፈታ አልችልም ችሎታ የለኝም እዛ ልደርስ አልችልም እርሱ ሙሽራ ነው ሙሽራይቱም ያለችው ከእርሱ ጋር ነው አንድ ጊዜ አንዳንዴ እግዚአብሔር ልባችንንም ሊፈትን እንደው አላቅም ብዙ ጊዜ ቅድም የተነሳው ሰባዎቹ የተባለው እግዚአብሔር ዛሬም እየሰራ ነው ሃሌሉያ ያቺ አዲስ አበባ መካኒስ ግቢዋ ጠበበችው ህዝቡን መኪናውም ህዝቡም ከዛ ወደ ማርያም ቤተክርስቲያን ድረስ አቁሞ ውጭ ሆኖ ሰው ቆሞ እግዚአብሔር ባክህን አንድ ነገር አድርገኝልኝ እያለ ይላል አንድ ክፍል ሰጥተውኝ እዛች መጸልይባት ክፍል አለች ዶክተር ቤት ያቃታል ክፍሏን እዛች ጸልያለሁ እወጣለሁ አንድ ቀን ህዝቡ ከዳር እስከ ዳር ጆሮዬ ላይ ድምጽ ሰማለሁ ዳንኤል 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 የራሴን ስም ሰማለሁ ምንድነው ጌታ አልኩት ይሄ ውጭ ያለው ህዝብ በሙሉ ዳንኤል ዳንኤል እያለ ነው ጌታ ጌታ ይልም ማለት ምን እንዳረክ ትፈልጋለህ ጌታ አልኩ ወጣህ ለህዝቡ እንዲበለው አይናችሁ በኔ ላይ ነው እንጂ በእግዚአብሔር ላይ አይደለምና ዛሬ ፈውስም የለም ቃልም የለም ወደ ቤታችሁ ሄደ ንገር አለኝ እንደዚህ ብለህ ንገር አለኝ አንድም እኔን ሊፈትነኝ መሰለኝ በኋላ ዛስ ብዙ አስተናጋጆች ነበሩ ተዘጋጅተዋል አይ መልእክት መጥቷል አልኳቸው ምንድነው መልእክቱ ህዝቡን ላሰናበት ነው እንዴት አይ ጌታ አሰናብት ብሎኛል ህዝቡ ካንተ ጋር እንጂ ከኔ ጋር የለም ከልላቸዋል ማል ቆመ ከልላቸዋል አለኝ ቆምኩና እናንት ህዝቦች ሆይ ስሙ እግዚአብሔር እንዲህ ይላል እኔን ሳይሆን ባሪያዬን ነው ያያችሁትና ወደ ቤታችሁ ሂዱ ብሏል ጌታ ብየስል ልክ በጥፊ እንደተመታ ጎንብሶ ህዝቡ ተበተነ ህዝቡ ሁለት ሰዎች ቀሩ አዳራሽ ውስጥ እኔ መድረኩ ጎን ቆሜ ዝም ብያለሁ መጡ ረዘም ያለ ሰው ነው ሰውየው ባባ ነው የሚለው ይመስለኛል 46 ዓመት አልፏል
ያመጣው ዮሴፍ የሚባል የመካነ ኢየሱስ ሰሚናሪ ተማሪ ይመስለኛል እርግጠኛ በሆነ አመጣውና ይሄ ሰውዬ እኔ ነኝ ያመጣው ዲዳና ድንቆሮ ነው መናገር አይችልም መስማት አይችልምና ሂድ ብዬ ነገርኩት በምልክት ነው ማናገረው እኔ ስለው በምንም አይነት አልሄድም አለኝ አገናኘኝ አንድ ጊዜ ብሎኝ ነው የመጣሁትና እባክን እንቢ ብሎኛል አለ አይ እንዴ ሰምተህ የለ እንዴ ቃሉን ምንድነው የምትለው በቃ በየሰል ይቀመስል ብሎ እዚህ ላይ ያዘ ያው በበበበ ይላል ጸልይልኝ ነው የሚለው ጌታ ሆይ እሱንም አድነው እኔንም አድነኝ ቆይ አልኩትና እሲን ጸልይ ብዬ ጸልይ ያቺው ድምጽ ተማ ጸልይለት ምስኪን ሰው ፈውሰዋል ማንም ሰው የለም ሲጸልይለት ሰዎች እኔ ሰው በእግዚአብሔር ኃይል ከመሬት ከፍ ሲል ያለታ ይቻል ኃይሉ ገብቶ በውስጥ ጆሮ ተከፈተ አንደበቱ ተፈታ ክብር ለእግዚአብሔር እግዚአብሔር ቀናተኛ አምላክ ነው በጣም መካከለኛ ኢየሱስ ብቻ በአብ እና በእግዚአብሔር በሰው መካከል የቆመ እሱ ሰው የሆነ ኢየሱስ ክርስቶስ ብቻ ሌላ የለም ወገኖች ሆይ ሌላ የለም ሶስተኛው የሐሰት ትምህርትና ሐሰተኞች ነቢያት ናቸው ሰይጣን የተለያዩ ወጥመዶች የተለያዩ ነገሮች ለቤተ ክርስቲያን ያዘጋጅላታል በየዘመናቱ የተለያዩ ነገሮች ስጋዊነት አንድ ችግር ነው በስልጣን መከፋፈል አንድ ችግር ነው በተለያዩ ነገሮች መቸገር በስልጣን በማንነት በእኔነት መቼም እግዚአብሔር ይቅር ይበለን ላለፈው ለሰራነው ኃጢአት ይቅር ይበለን ስንቶቹን ወንድሞቻችንን ገፈተርናቸው ከመስመር ስንቶቹ ላይ እንቅፋት አደረገ እዚህ ያከበርናቸው ሰዎች እኔ ታሪካቸውን አውቃለሁ እንደዚህ ከባድ ዋጋ ከፍለዋል እኔ በአደባባይ ስለኔነታችን በደንብ እንናገራለን እያልን እኔ ካልን እኮ መመለሻ የለንም እግዚአብሔር ይሄን ከህይወታችን ይንቀለው ስለዚህ ወገኖች ሆይ ሰይጣን የተለያዩ ነገሮች ያደርጋል ማንነት ስልጣን አንዱ በልጦ ሲታይ መበሳጨት አለመባረክ ደስ አለመሰኘት ኃይለኛ ጣዖት ነው አው ወገኖች ግልጽ ሆነ ንስሐ እንግባ በቃ ምንድነው እግዚአብሔር ምህረት ያደርግልናል ይቅርታ ያደርግልናል አው እግዚአብሔር ይናገራል ሰይጣንም ደግሞ እነዚህ ነገሮችን ወገኖች ሆይ ያደርጋል ለምን ቤተ ክርስቲያን አይኗን በክርስቶስ ላይ እንዳታደርግ ይገለግላል ዛሬ የተጀመረ አይደለም በራእይ ምዕራፍ 2 ቁጥር 12 ላይ በጴርጋሞን ቤተ ክርስቲያን የበለዓምን ትምህርት የሚከተሉ ሰዎች ስላሉ በመካከልህ የምነቅፍብህ ነገር አለ ቸል ብለሃቸው ሌላ ትምህርት ገብቶ ሰው ጌታን እንደማይት ተወናብዷል ከመስመር ወጥቷል የቲያጥሮን ቤተ ክርስቲያንማ በዚሁ በምዕራፍ
2:18 ጀምሮ የሚናገረው ያቺ ሴት ይላታል ጀዛቤል ነብይ ነኝ የምትለው ነብይ እኮ አይላት ነብይ ነኝ የምትለው እኔ ነብይ አድርጌ አልቀባኋትም ነው የሚለው ጌታ። ልጆቼ ለጣዖት የተሰዋውን እንዲበሉ ችግር የለውም የምትላቸው መንፈሳዊ ምንዝርና ውስጥ የምትከታቸው ያቺን ሴት ቸል ስለምትላት አዝኜብሃለሁ። አንዳንድ ሰዎች አሉ ለአንድ ደቂቃ የእግዚአብሔር ባሪያዎች ለአንድ ደቂቃ ከጌታ የሰጣችሁን ስልጣን አሳልፋችሁ ለማንም ሰው አትገዙ። ቸል አላት። አንድ ምክንያት ይኖራል ያልተገለጸ። ስለዚህ ብዙ ጊዜ ንስሐ እንድትገባ ጊዜ ሰጠዋት። ንስሐ የመግቢያው ሰዓት አሁን ነው። ሪቫይቫል በደጅ ነው። ሰብሮ መግባቱ አይቀርም። ገነጣጥሎ አይግባ፣ በክብር ግን ይግባ። መስራቱ አይቀርም። ጌታ ለኢትዮጵያ የዘረጋውን አጀንዳ የሚከለክለው ሰው የለም። አረ የለም፣ ማንም ሊከለክለው አይችልም። እቺ ሴት ስለዚህ ልጆቿን እገላቸዋለሁ አለ። በአዲስ ኪዳን እኮ የተጻፈ ነው። ልጆቿን እገላቸዋለሁ፣ እርሷንም ደግሞ በአልጋ ላይ ጥላታለሁ፣ በበሽታ እመታታለሁ። እግዚአብሔር ለዓላማው ጨካኝ ነው። ያንን አያሰማን። ያንን እኔ ፈራዋለሁ ወገኖች፣ እኔ ፈራዋለሁ። ዛሬ ቤተ ክርስቲያን በሐሰተኞች ነቢያት እየተፈተነች ነው። ከመስመር የወጣ ነገር፣ ከቃሉ የወጣ ነገር፣ ሰምተን ማናቀው ነገር ከቀን ወደ ቀን እየተጨመረልን ነው። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ